ሰላም ውድ የቀለሜ አካዳሚ ቤተሰቦች፣ በዛሬው ቪዲዮ የኢንፎርሜሽን ቴክኖሎጂ ለሶስተኛ ዓመት የምትወስዱት እንዲሁም ደግሞ ሌሎች ዲፓርትመንቶች እንደ ኮመን ኮርስ ከባለፈው ቻፕተር ከቻፕተር 2 የቀጠለውን ኮምፒውተር ሜንቴናንስ ቻፕተር 3 ዛሬ እንቀጥላለን። ቻፕተር 3 is about power supplies and CPU። ይህ ቪዲዮ ለአይቲ ተማሪ ብቻ ሳይሆን እንዲሁም ለጤናዎች ወይም ደግሞ ለሌሎች ይጠቅማልና ብትመለከቱት ብለን ሪኮመንድ እናደርጋቸዋለን። ምክንያቱም ስለ ኮምፒውተር ቴክኒካሊ ችግር ሲያጋጥመው እንዴት ሜንቴን ይደረጋል፣ እንዴት ይጠገናል የሚለውን ነገር የሚናገር ስለሆነ ብትከታተሉ ብለን ሪኮመንድ እናደርጋለን። አብራችሁን ቆዩ። Power supply converts AC line voltage to DC power by perform the following function። AC line voltage ወደ DC የሚቀየር ነው ፓወር ሰፕላይ። ቮልቴጅ ትራንስፎርሜሽን በመጠቀም ሬክቲፊኬሽን በመጠቀም ፊልተሪንግ በመጠቀም ነው ይህን ፕሮሰስ ወይም ደግሞ ይህን ስራ የሚሰራው ኤሲን ወደ ዲሲ የሚቀየርበት ስልት። ቮልቴጅ ትራንስፎርሜሽን ስንመለከት ሰፕላይ the correct DC voltage level ኮሬክት የሆነውን ትክክለኛውን ቮልቴጅ ሌቭል በመስጠት ቮልቴጅ ትራንስፎርሜሽን ፕሮሰስ ይሰራል። ሬክቲፊኬሽን ስንመለከት ደግሞ ኮንቨርት the incoming AC line voltage to DC voltage የሚመጣውን AC ላይን ኮንቨርት ቱ DC voltage በማድረግ ሬክቲፊኬሽን እንለዋለን። ፊልተሪንግ ደግሞ ስሙዝ ያደርገዋል። ስሙዝ the ripple or current of rectified voltage ከላይ ሬክቲፋይ ሆኖ የመጣለትን ስሙዝ አድርግቶ ይቀበላል ማለት ነው። ሬጉሌሽን ስንመለከት control the output voltage level to a constant value irrespective of line load and ቴምፕሬቸር ቼንጆችን በመመልከት ወይም ደግሞ ከነዚህ አንጻር ኮንትሮል ያደርጋል ማለት ነው። አውትፑት ቮልቴጅ ሌቭሉን ቱ ኤ ኮንስታንት ቫልዩ ኮንስታንት የሆነ ወጥ የሆነ ሌቭል ለመስጠት ከነዚህ አንጻር ከሎድ ላይን እና ቴምፕሬቸር ቼንጅ አንጻር ኮንትሮል ያደርጋል ማለት ነው በሬጉሌሽን ሂደት። አይዞሌሽን ጋር ስንመለከት ደግሞ ሰፓሬት ኤሌክትሪካሊ the output from the input voltage source ይለያያል ማለት ነው። አውትፑት ፎርም ኦፍ ቮልቴጁን ከኢንፑት ሶርስ ኦፍ ቮልቴጁ ይለያየዋል፣ ሰፓሬት ያደርገዋል በአይዞሌሽን ጊዜ ማለት ነው። ፕሮቴክሽን ጋር ደግሞ prevent damaging voltage surges from reaching the output, provide backup power or shut down during brownout። brownout በቻፕተር 1 ላይ ተመልክተናል። what is brownout blackout ቻፕተር 1 ላይ እዚሁ ፕሌይሊስት ውስጥ ታገኙታላችሁ። ቻፕተር 1 ላይ ታገኙታላችሁ ስለ brownout blackout what is brownout እና blackout የሚለውን ታገኙታላችሁ ማለት ነው። እዚህ ጋር ምንድነው እያለ ያለው ፕሮቴክሽን ጋር ፕሪቨንት ያደርጋል ማለት ነው። ዳሜጅ የሚያደርጉ ቮልቴጅ ሰርጆችን ጨምሮ ሲመጣ በኃይለኛው ሲመጣ ፕሮቴክት ያደርጋል ወይም ደግሞ ፕሪቨንት ያደርጋል ማለት ነው። ኢዘር ሸት ዳውን በማድረግ ባክአፕ ፓወር ያደርጋል ማለት ነው። ኦር ደግሞ ብራውን አውት በሚያጋጥምበት ጊዜ ራሱን ፕሮቴክት ያደርጋል። ቱ ዱ ዲስ the basic PCU has 4 main stage። ኤሲ ኢንፑቱ አለ፣ በትራንስፎርመር አማካኝነት ሬክቲፋይ ይደረጋል፣ ሬክቲፋየር ከዛ ፊልተር ይደረጋል። በመቀጠል ደግሞ ሬጉሌተር ወይም ስታቢላይዘር በመጠቀም ስታቢላይዝድ የሆነ ዲሲ አውትፑት እናገኛለን ማለት ነው። በእነዚህ 4 ሜን ስቴጆች እነዚህን 4 ሜን ስቴጆች ለፋይናል ፈተና እንዲሁም ደግሞ ለኤግዚትም በደንብ ያዟቸው እንዳትረሱ። ኤግዚት ላይ እንደዚህ በቀጥታ አይደለም የሚመጡት። 4 ሜን ስቴጆች ምን ናቸው ብሎ አይደለም ፒሲዩ 4 ሜን ስቴጅ ብሎ አይደለም የሚጠይቃችሁ፣ በሴናሪዮ ውስጥ ነው። if you are እንደዚህ ካምፓኒ እንደዚህ ቴክኒሻን ብትሆን የሆነ ነገር እንደዚህ ሆነ የትኛውን ስቴጅ ነው የምትጠቀመው? በዚህ ጊዜ የትኛውን ነው ሬክቲፋይ ነው የምታደርገው? ትራንስፎርም ነው የምታደርገው? ሬጉሌት ነው የምታደርገው? ምን እናደርጋለን? ምን ጋር ምን አፕላይ ማድረግ አለብን የሚለውን ተረዱት። ኮንሰፕቹዋል ሆኖ ስትረዱ ዝም ብላችሁ አይታችሁ ብቻ ትለፉ። ኮንሰፕቹዋል ምንድን ነው፣ ፕራክቲካሊ ምን ላደርግ እችላለሁ የሚለውን በዛ መንገድ ብትረዱት ይጠቅማችኋል፣ አይጠፋባችሁም ብዬ አስባለሁ። እሺ ካፓሲተርን ስንመለከት ካፓሲተር ኢንሳይድ ኤፒሲ ፓወር ሰፕላይ ክሬት the even flow of current the PC need PC የሚያስፈልገው ወይም ኮምፒውተር የሚያስፈልገውን ከረንት ፍሎ ያደርግለታል፣ ይሰጠዋል ማለት ነው ካፓሲተር። ሬዚስተር ደግሞ inside the PC power supply is used to protect a circuit from overload or to control the current። ካፓሲተር የሰጠውን ከረንት ፍሎ ያደረገውን ከረንቶች ደግሞ ኮንትሮል ያደርገዋል። ሬዚስተር ፕሮቴክት ያደርገዋል፣ ኮንትሮል ያደርገዋል ማለት ነው። የመጣውን በኦቨርሎድ ወይም ደግሞ ፍሎ አሁን ጎርፍ እንዴት ነው የሚከሰተው? በጣም ውሃዎች ወይም ከወንዝ ተከማችቶ ሲመጣ አይደለ ውሃው ያ ጎርፍ ወይም ደግሞ የተከማቸ ውሃ እንለዋለን ኦቨርሎድ ሆኖ።
እንደዛ ኦቨርሎድ ነው ተከማችቶ በክምችት እንዳይመጣ ሬዚስተር ፕሮቴክት ያደርጋል ማለት ነው። ኮምፒውተርስ ኤሌክትሪካል ሲስተም ኤንድ ፓወር ሰፕላይ ስንመለከት ኮምፒውተር ሰርኪዩትስ ኒድ ቮልቴጅ ኤንድ ከረንት ቱ ኦፕሬት ኤሌክትሮኒክ ኮምፖነንትስ። ቅድም ያየናቸው ቮልቴጅ እና ከረንት ያስፈልጋል ማለት ነው። ቮልቴጅ ኢዝ ዘ ፎርስ ዳት ሙቭስ ኤሌክትሮንስ ስሩ ኤ ሰርኪዩት። ቮልቴጅ የሚያስፈልገን ፎርስ ነው። ምን ያህል ፎርስ ያስፈልገናል? ኤሌክትሮኖችን ገፍተን ፑሽ አድርገን ሙቭ እንዲያደርጉ ኤሌክትሮኖች እንቅስቃሴ እንዲጀምሩ። ምክንያቱም በኤሌክትሮኖች ሙቭመንት ነውና ኔጌቲቭ እና ፖዘቲቭ ቻርጅ ሙቭመንት ነውና ፎርስ ወይም ደግሞ ኢነርጂ የሚፈጠረው ወይም ደግሞ ኤሌክትሪክ የምናገኘው። ከረንት ኢዝ ዘ ሙቭመንት ኦፍ ኤሌክትሮን። የዚህ የኤሌክትሮኖቹ ሙቭመንትን ደግሞ ከረንት ብለን እንጠራዋለን። ቮልቴጁ ኃይሉ ነው። ኃይል የምንሰጠው ኃይል ነው ሙቭ እንዲያደርጉ። ያ ሙቭመንቱ ደግሞ ከረንት ተብሎ ይጠራል ማለት ነው። ፓወር ፍላክቹዌሽን ዋት ኢዝ ፓወር ፍላክቹዌሽን? ፓወር ፍላክቹዌሽን ምን ይመስላችኋል? እስቲ ኮሜንት ላይ ዝም ብላችሁ እስቲ ምን ይመስላችሁን ጻፉ። ፓወር ፍላክቹዌሽን when the voltage in a computer is not accurate በማይሆን ተመጣጣኝ ወይም ደግሞ ተገቢ ያልሆነ ፓወር ሲመጣ ቮልቴጅ ሲመጣ that is fluctuation እንለዋለን። ኮምፒውተር ኮምፖነንትስ may not operate correctly በትክክል ሊሰሩ አይችሉም ወይም ደግሞ ሸት ዳውን ሊያደርጉ ይችላሉ ወይ ሊቃጠሉ ይችላሉ። አንስቴዲ ቮልቴጅ አር ኮልድ ፓወር ፍላክቹዌሽን። ወጥ ያልሆነ በወጥነት የማይመጣ ጨምሮ ቀንሶ ምናምን የሆነ በጣም በኃይል ፓወር ጨምሮ ሲመጣ በጣም ቀንሶም ሲመጣ ፍላክቹዌሽን ይፈጥራልና ያ ፍላክቹዌሽን እንለዋለን። ኤሲ ፓወር ፍላክቹዌሽን ካን ካውዝ ዳታ ሉስ ኦር ሃርድዌር ፌለር። ሃርድዌሮቻችን ሊቃጠል ይችላል። ለምሳሌ ሞኒተር ሊቃጠል ይችላል። ፓወር ሰፕላይ ራሱ ፓወር ሰፕላይ ሊቃጠል ይችላል እና ዳታ ሉስ ደግሞ ያን ሲቃጠልብን ለምሳሌ ሃርድ ድራይቭ ላይ ሃርድ ዲስክ ላይ ያስቀመጥነው ፋይሎች አሉ እንበል። ራም ላይ ያስቀመጥነው ፋይል ራም ላይ ፕሮሰስ የሚደረጉ ረኒንግ ፋይሎች አሉ እንበል። ሶ ኤቭሪቲንግ ዩ ሉዝ ዘ ዳታ ቢኮዝ ኦፍ ዲስ ፍላክቹዌሽን ዩ ሉዝ ዳታ ዩ ሉዝ ኤቭሪቲንግ። ታይፕስ ኦፍ ኤሲ ፓወር ፍላክቹዌሽንስ ብላክአውትን ስንመለከት ቻፕተር ላይ ተመልክተናል። ላይ ድጋሚ ስንመለከተው ብላክአውት ኮምፕሊት ሉስ ኦፍ ኤሲ ፓወር ኮምፕሊትሊ ኤሲ ፓወር ሎስ ሲሆን ነው ማለት ነው። የብላውን ፊውዝ ብላውን ሲያደርግ ሲቃጠል ብላውን ካደረገ አለቀለት። ዳሜጅድ ትራንስፎርመሮቹ ዳሜጅ ሲሆን ኦር ዳውንድ ፓወር ላይን ካን ካውዝ የብላክአውት። ብራውንአውት ስንመለከት ከብላክአውት የሚሻል ነው። ሪዲዩስድ ቮልቴጁ ሪዲዩስድ ሆኖ ሲመጣለን። ሌቭል ኦፍ ኤሲ ፓወር ዳት ላስት ፎር ኤ ፔሪድ ኦፍ ታይም። ብራውንአውትስ ኦከር ዌን ዘ ፓወር ላይን ቮልቴጅ ድሮፕስ ቢሎው 80% ከ80% በታች ሆኖ ሲመጣለን ፓወሩ ማለት ነው ኦፍ ደ ኖርማል ከኖርማል ቮልቴጅ ሌቭሉ 80% በታች ሆኖ ሲመጣ ብራውንአውት ይፈጠራል ማለት ነው። ኦቨርሎዲንግ ኤሌክትሪካል ሰርኪዩት ካን ካውዝ ብራውንአውት። ኦቨርሎዲንግም የኤሌክትሪካል ሰርኪዩት ኦቨርሎዲንግ ምን ያስከትል ይችላል? ብራውንአውትን ያስከትላል ማለት ነው። ኖይዝን ስንመለከት ኢንተርፌረንስ ፍሮም ጀነሬተርስ ኤንድ ላይትኒንግ ኖይዝ ሪዛልት ኢን ፑር ኳሊቲ ፓወር። በደካማ ኳሊቲው ደካማ በሆነ ፓወር ምክንያት ኖይዝ ሊፈጠር ይችላል። ኢት ካውዝ ኤረርስ ኢን ኤ ኮምፒውተር ሲስተም። ፓወር ሰርጅ ስንመለከት ድራማቲክ ኢንክሪዝ ኢን ቮልቴጅ አቦቭ ዘ ኖርማል ፍሎ ኦፍ ኤሌክትሪካል ከረንት። ኤ ፓወር ሰርጅ ላስት ፎር ኤ ፊው ናኖ ሰከንድ ኦር ነን ቢሊዮንስ ኦፍ ሰከንድ። ይህ እንደዚህ ጀስት ቴል አድርጊያችሁ ማልፈው ቻፕተር ላይ በዲቴል ስላለ ነው ገብታችሁ መመልከት ይችላላችሁ። Spike sudden or nanosecond increase in voltage that lasts for short period and exceed 100% of the normal voltage in a line. Spikes can be caused by lightning strikes, but can also occur when the electrical system comes back on after blackouts. Uninterrupted power supply (UPS). UPS is an electronic device no UPS, continues to supply electronic power to the load for certain period of time during loss of main power from electricity board or when the power fluctuates for normal limits. ፓወር ሉስ በምናደርግ ጊዜ ፍላክቹዌት በሚፈጠር ጊዜ ዩፒኤስ የሚባለው አንኢንተራፕተብል ፓወር ማያጣ ዲቫይስ ያግዛል ማለት ነው። ምንም ፓወር ሉዝ ብናጣ ዩፒኤስ ኤቭሪቲንግ ሎስት እንዳናደርግ ያግዘናል ማለት ነው። To make a power supply uninterruptible, we need energy storing backup for a period of time in the form of battery, an AC to DC charger and AC to DC inverter. ፓወር ሰፕላይ አንኢንተራፕተብል ወይም የማይረበሽ ወይም የማይቆራረጥ ለማድረግ ስቶር ማድረግ አለብን ወይም ባክአፕ ማድረግ አለብን ማለት ነው። ይሄ ምን ማለት ነው መሰላችሁ? እንደ ፓወር ባንክ በሉት። በኤሲ ቱ ዲሲ ቻርጀር ላይ የሆነ ያህል ኦፍ ኢነርጂ መያዝ ማለት ነው። ወይም ኤሲ ቱ ዲሲ ኢንቨርተር በሚባለው ውስጥ የሆነ ያህል መያዝ።
ዩፒኤስ ይሆንልናል ማለት ነው። ያኔ ፍላክቹዌሽን ሲፈጠር መቆራረጥ፣ የኃይል መቆራረጥ፣ የፓወር ባንዴ ሉዝ ማድረግ፣ ባንዴ መጥፋት፣ በዛ ጊዜ ሴፍ ያደርገናል ማለት ነው። how to select a power supply criteria to be considered ፓወር ሰፕላይ ስንመርጥ ምንድነው ክራይቴሪያዎቹ? ማች ፎርም ፋክተር ቱ ኬዝ ማዘርቦርድ። ማች ፎርም ፋክተር ቅድም ያለው ማች የሚያደርግ ኮምፓቲብል የሚያደርግ ነው ወይ ከማዘርቦርዳችን ጋር? አዘርዋይስ ማች ማድረግ ከሆነ ሊቃጠል ይችላል፣ ሊበላሽ ይችላል፣ ላይሰራ ይችላል እና ኮምፓቲብል መምረጥ አለብን። ሜክ ሹር ኢት ፕሮቫይድ ነሰሰሪ ኮኔክተርስ። ነሰሰሪ ኮኔክተሮችን ፕሮቫይድ እንደሚያደርግልን እርግጠኛ መሆን አለብን። ማች ዋቴጅ ካፓሲቲ ቱ ሲስተም ሪኳየርመንትስ። በተቀመጡ ሲስተም ሪኳየርመንትን መሰረት የሚሄድ ነው ወይ ዋቴጁ ካፓሲቲው። ለምሳሌ 750 አምፒር የሚል ሪኳየርመንት አለ፣ እኛ ጀስት 1050 ገዛን። የማይመጣጠም ነው ማለት ነው። 750 ይላለን፣ 750 ነው መግዛት ያለብን። ኮንሲደር ዋራንቲ ፕራይስ ኤንድ አዲሽናል ፊቸር። ጋራንቲ አለ ወይ? ዋጋው፣ አዲሽናል ፊቸሩ ምንድነው? ተጨማሪ ከነበረን ስንቀይር የትኛው ነው? ወይም ደግሞ ይሻላሉ ከነበረን ከኦልድ ቨርዥኑ ይሻላሉ የሚለውን ማየት አለብን። ትራብል ሹቲንግ ፓወር ሰፕላይ፣ ጥገና ወይም ትራብል ሹት ማድረግ። ታይፕ ኦፍ ፓወር ሰፕላይ ፕሮብለም ስንመለከት ፓወር አፕ ቱ ፕሮብለምስ ኦከር ዲዩሪንግ ኮልድ ቡት አፕ። ቡት አፕን ኮልድ ስናደርግ ወይም ደግሞ ኮምፒውተር ሲከፍት ቡት ስትራፕ የሚባሉ ወይም ቡት አድርግቶ ሲጨርስ ከዛ በኋላ የሚፈጠር ፕሮብለም ሊሆን ይችላል። ኢንዩዝ ፕሮብለም እየተጠቀምን ፕሮብለም ኦከር ዲዩሪንግ ወርኪንግ ኦን ፒሲ እየተጠቀምንበት ኢንዩዝ ፕሮብለም ሊያጋጥም ይችላል ማለት ነው። እነዚህ ታይፕስ ኦፍ ፓወር ሰፕላይ ፕሮብለሞች ናቸው። ፓወር አፕ ፕሮብለም ስንመለከት የመጀመሪያው ሲምፕተም ምልክት ሲስተም ኢዝ ኮምፕሊትሊ ዴድ አፍተር ፓወር አፕ። ከከፈትነው በኋላ ጸጥ ሊል ይችላል፣ ዴድ ሊሆን ይችላል። ኖ ፋን ኖይዝ፣ ፋን ሲሽከረከር አሰሙ። ኤልኢዲ ኢንዲኬተርስ ዱ ኖት ተርን ኦን። ኤልኢዲ ስክሪናችሁ ተርን ኦን ሲሆን አታዩትም። ፖሲብል ፎልት ወይም ደግሞ ችግሩም ሊሆን ይችላል። ኤሲ ፓወር ኮርዱን መመልከት ሊኖርም ይችላል። ብላውን ፊውዝ ኢን ፓወር ሰፕላይ ወደቃ ብላውን የሆነ የተቃጠለ ፊውዝ መመልከት አለብን። ትራብል ሹቲንግ ፕሮሲጀር ስንመለከት ቼክ ኤሲ ፓወር ኮርድ ኮኔክሽን፣ ፓወር ኮርድ ኮኔክሽኖችን መመልከት አለብን። እንግዲህ ከኮምፒውተር ሜንቴናንስ ብዙ ጥያቄዎች ይወጣሉ። ኤግዚት ላይ ፋይናላችሁም ላይ ሚድም ስትፈተኑ የሚሰራ ኮርስ ነው፣ ከተነበበ በጣም የሚሰራ ኮርስ ነው እና ብዙ ጥያቄዎች ግን ይሸውዳሉ። በጣም በሚሸውድ መልክ ነው የሚመጡት ኤግዚት ላይ። እንዴት ካላችሁ አሁን እዚህ ጋር የሆነ ፒሲያችሁ እንደዚህ አይነት ችግር ሴናሪዮ የሆነ ስለሚመጣ ማለት ነው፣ እንደዚህ በቀጥታ ስለማይመጡ ነው የሚሸውዱት። የሆነ ፒሲ የሆነ ኮምፒውተር እንደዚህ ሆነ። መጀመሪያ የምትወስዱት አክሽን የትኛው ነው? እዚህ ጋር አሁን ሰብስቲትዩት ጉድ ፓወር ሰፕላይ ሁለተኛ ላይ ወይም ደግሞ ቼክ አደረጋችሁ በኋላ የምትወስዱት ነው። ግን የፈጠነ ይህን ሰብስቲትዩት ጉድ ፓወር ሰፕላይ እናታችሁ ቼክ ኤሲ ፓወር ኮርድ ኮኔክሽንን ሳታዩ ይህን ከመረጣችሁ እዛ ጋር ነው የምትበሉት ማለት ነው። በደንብ ማስተዋል አለብን ማለት ነው ስንሰራ ጥያቄዎቹን። ቼክ ኤሲ ፓወር ኮርድ መጀመሪያ ኮኔክሽኑ ማመልከት አለብን። ፕለግ ደ ኮርድ ኢንቱ አናዘር ፓወር ሶኬት፣ አናዘር ሌላ ፓወር ሶኬት ላይ ሄደን አሰክተን ማየት አለብን ማለት ነው። ሰብስቲቱት ጉድ ፓወር ሰፕላይ እምቢ ካለን ደግሞ አሪፍ የሆነ ፓወር ሰፕላይ ቀይሮ መመልከት ሌላ ሶሉሽን ነው። ሁለተኛው ሲምፕተም ሲስተም ሸት ኦፍ ኦልሞስት ኢሚዲየትሊ ኦር ኢሚትስ ኤ ኮንቲኒየስ ቢፕ ኦር ሪፒቲንግ ሾርት ቢፕስ። የሆኑ ቢፕ ሳውንዶችን ቢፕ እያሉ 2 3 4 ተደጋጋሚ እንደየ ፒሲ አይነቶች እንደየ ኤችፒ ቶሺባ እያሉ የሚለያዩ እንትኖች አሉ፣ ኮምፒውተር አይነቶች አሉ እና ቢፕ ኮዶችም ይለያል እንደ ማኑፋክቸሮቹ። እንደዚህ አይነት ድምጽ የምትሰሙ ከሆነ ሲስተም ሸት ኦፍ ባንድ የሚያደርግ ከሆነ ይሄኛው ሌላኛው ሲምፕተም ነው። ፖሲብል ፎልቱ ምን ሊሆን ይችላል? ኒው አዳፕተር ካርድ ኢዝ ኦቨርሎዲንግ ዘ ፓወር ሰፕላይ። አዲስ ያመጣ ነው አዳፕተር ካርድ ከፓወር ሰፕላዩ ኦቨርሎድ ሆኖበት ሊሆን ይችላል ማለት ነው። ዲፌክቲቭ አዳፕተር ካርድ ኦር ማዘርቦርድ፣ ዲፌክቲቭ ፓወር ሰፕላይ፣ እነዚህ ፖሲብል ፎልቶች ናቸው። ትራብል ሹቲንግ ፕሮሲጀሮችን ስንመለከት ሪሙቭ ኦል አዳፕተር ካርድ ኤንድ ቼክ ፓወር ሰፕላይ ስታተስ አፍተር ፓወር አፕ። ያሉት እንዳለ አዳፕተር ካርዶችን ነቅሎ ሪሙቭ አድርግቶ አስወጥቶ ፓወር ሰፕላዩን ቼክ ማድረግ አለብን ማለት ነው። ኢፍ ፓወር ሰፕላይ ሸትስ ዳውን ዊዝ ኦንሊ ዘ ማዘርቦርድ ኮኔክትድ ሰብስቲቱት ጉድ ፓወር ሰፕላይ። አሁን ፓወር ሰፕላዩ ሸት ዳውን የሚያደርግ ከሆነ ኮኔክትድ ሆኖ ከማዘርቦርዱ ጋር ሌላ መቀየር አለብን ማለት ነው። ምንም ምርጫ የለንም። አድ አዳፕተር ካርድስ ዋን አት ኤ ታይም ዋይል ቼኪንግ ፓወር ሰፕላይ ስታተስ ሪሜምበር ቱ ተርን ኦፍ ፓወር ዌን ሪሙቪንግ ኦር ኢንሰርቲንግ ካርድ። እዚህ ጋር ማስተዋል ያለብን ሪሜምበር ተርን ኦፍ ሆኖ ነው እየሰራችሁ ያላችሁት ወይ። ስለዚህ እርግጠኛ መሆን አለብን ፓወር ኦፍ መሆኑ። ካርዶችን ኢንሰርት ከማድረጋችን ከማውጣት ከማስገባታችን በፊት ፓወር ኦፍ መሆኑን እርግጠኛ መሆን አለብን ማለት ነው።
ኢንዩዝ ፕሮብለሞችን ስንመለከት ሲምፕተም ሲስተም ሪቡት ኦር ሸት ዳውን ዋይል ኢንዩዝ እየተጠቀምን ሪቡት ያደርጋል። ዝም ብለን ሳናዘው ሪቡት አርግ ሳንለው ወይም ሸት ዳውን አርግ ሳንለው ሸት ዳውን ሊያደርግ ይችላል። ፖሲብል ፎልቶች ስንመለከት ኤሲ ፓወር ላይን ዲስተርባንስ፣ ኤሲ ፓወር ላይን ዲስተርብ የሚያደርገው እዛ ጋር ሊሆን ይችላል ማለት ነው። ዲፌክቲቭ ፓወር ሰፕላይ ጋር ሊሆን ይችላል። ተርማል ፕሮብለምስ ለምሳሌ ክሎግድ ቨንት። ትራብል ሹቲንግ ፕሮሲጀር ስንመለከት ቼክ ኤሲ ፓወር ላይን፣ ሰብስቲቲዩት ጉድ ፓወር ሰፕላይ፣ እነዚህ መፍትሄዎች ናቸው ማለት ነው። ሪፔሪንግ ፓወር ሰፕላይ ስንመለከት ኢት ኢዝ ሬርሊ ሪኮመንድድ ዳት አን ኢንኤክስፔሪየንስድ ዩዘር ኦፕን ኤ ፓወር ሰፕላይ ቱ ሜክ ሪፔርስ ቢኮዝ ኦፍ አይመከርም። ኤክስፔሪየንስ የሌለው ተጠቃሚ ኮምፒውተር ዩዘር ሰብስቲቲዩት እንዲያደርግ ትራብል ሹት እንዲያደርግ ፓወር ሰፕላይን አይመከርም። ኤክስፔሪየንስ ያለው ቴክኒሻን ቢሆን ጥሩ ነው። ዳንጀረስ ሃይ ቮልቴጅ ፕሬዘንት በማድረጉ ወይም በጣም ኃይለኛ ቮልቴጅ ያለው ስለሆነ አደገኛ ስለሆነ ኢቨን ዌን አንፕለግድ ፓወር ሰፕላይስ ካን ሪቴን ዳንጀረስ ቮልቴጅ ኤንድ መስት ቢ ዲስቻርጅድ ላይክ ኤ ሞኒተር ቢፎር ሰርቪስ ከመስጠቱ በፊት ዲስቻርጅ መሆኑ መቀዝቀዙ አንፕለግድ ሆኖ ራሱ ዳንጀረስ ነው ፓወር ሰፕላይ ማለት ነው። ፕራይስ ኦፍ ፓወር ሰፕላይ ቺፕ፣ በጣም ቺፕ ስለሆነ ፓወር ሰፕላይን አይተኬ ስለሆነ አንዴ ካቃጠል ነው እንሞክርበት አይነት ነገር ስላልሆነ በቴክኒሻን ማሳየቱ መልካም ነው ማለት ነው። ፓወር ሰፕላይ ችግር ካለበት ሶ ሪፔሪንግ ኤ ፓወር ሰፕላይ ኢዝ ባይ ሪፕሌሲንግ ኢት። ፓወር ሰፕላይን ሪፔር የምናደርገው ማለት እንዴት ነው? እሱን በመተካት ሪፕሌሲንግ ኢት በማድረግ ነው ማለት ነው። ሴንትራል ፕሮሰሲንግ ዩኒት ሲፒዩን ስንመለከት ሰርቴንሊ ደ ሞስት ኢምፖርታንት ፒሲ ኮምፖነንት ነው። በጣም ኢምፖርታንቱ ቅድም እንደነገርኳችሁ ደ ብሬን ኦፍ አእምሮ የሚባሉ ለሰው ልጅ አእምሮ ዋናው ነገር ነው። የሚያስብበት ብዙ ነገሮች የሚፈጽምበት ነው አእምሮ። ኢት ኢዝ ኤ ፕሮሰሰር ነው ቢኮዝ ኢት ኢዝ ፕሮሰስ ዳታ። ምክንያቱም ዳታን ፕሮሰስ የሚያደርግ የሚያሰላስል አሰላሳይ ጭንቄ ነው ማለት ነው ፕሮሰሰር። ኢት ኢዝ ሴንትራል ቢኮዝ ኢት ኢዝ ዘ ሴንተር ኦፍ ፒሲ ዳታ ፕሮሰሲንግ። የፒሲ ዳታ ፕሮሰሲንግ ላይ ስላለ ሴንትራል ነው፣ ለሁሉም ማዕከላዊ ነው ማለት ነው። ኢት ኢዝ ኤ ዩኒት ቢኮዝ ኢት ኢዝ ኤ ቺፕ ዊች ኮንቴንስ ሚሊዮን ኦፍ ትራንዚስተር። ሚሊዮን ኦፍ ትራንዚስተር ያለው ቺፕ ነው ማለት ነው። ኢት ኢዝ ዩኒት፣ አንድ ዩኒት ነው፣ አንድ አሃድ ነው። ከዛ አሃድ ብዙ ኢንፎርሜሽን ዳታ ፕሮሰስ ሆነው የሚከፋፈል ነው ማለት ነው። ለሜሞሪ ሊሆን ይችላል፣ ለራም ሊሆን ይችላል፣ የሚከፋፈልበት ነው ማለት ነው። ሲፒዩ ኮንሲስት ኦፍ 3 ፓርትስ። ሲፒዩ 3 ፓርቶች አሉት። የመጀመሪያው ኤኤልዩ አርትሜቲክ ሎጂክ ዩኒት፣ ሁለተኛው ሲዩ ኮንትሮል ዩኒት፣ ሶስተኛው ደግሞ ሬጂስተር ተብለው ይጠራሉ ማለት ነው። እስቲ አንድ ባንድ እንመልከታቸው። ኤኤልዩ አርትሜቲክ ሎጂክ ዩኒት ፐርፎርምስ ማቴማቲካል ካልኩሌሽን ኤንድ ኦፕሬሽን። ይሄ ምንድን ነው የሚያደርገው? አሰላሳዩ ካልኩሌተሩ ወይም ደግሞ ጭንቄው በጣም ሀይ የሆነ ጂኒየሱ ተማሪ በሉት ይህንን ኤኤልዩ አልበርት አንስታይን ማለት በለምን ልንጠራ እንችላለን። ኮንትሮል ዩኒት ስንመለከት ደግሞ ፐርፎርምስ ፌች ኦር ኤክስኪዩት ሳይክል ኤንድ ኢት ሙቭስ ዳታ ቱ ኤንድ ፍሮም ሲፒዩ ሬጂስተር ኤንድ አዘር ሃርድዌር ኮምፖነንትስ ኖ ቼንጅ ኢን ዳታ። ዳታው ቼንጅ ሳያደርግ ሙቭ ዳታ ያደርጋል ማለት ነው። ፍሮም ሲፒዩ ከሲፒዩ ሬጂስተር ሙቭ ዳታ ያደርጋል፣ ዳታ ኮንትሮል ያደርጋል። አክሰስ ፕሮግራም ኢንስትራክሽን ኤንድ ኢሹድ ኮማንድ ቱ ዘ ኤልዩ ወይም ለአርትሜቲክ ሎጂክ ዩኒት ኮማንድ አክሰስ ያደርጋል፣ ኢንስትራክሽኖችን ይሰጣል፣ አክሰስ ያደርጋል ኢንስትራክሽኖች ትእዛዞችን። ሬጂስተርስ ስንመለከት አር ስሞል ሃይ ስፒድ ሰርኩሌተሪ ኤሪያስ ዳት ስቶርስ ዳታ ቴምፖራሪሊ፣ በጊዜያዊነት ዳታን ቴምፖራሪ ስቶር የሚያደርግ ነው ማለት ነው። ዊዝን ሲፒዩ ዩዝድ ፎር ፓርቲኩላር ፐርፐዝ፣ ለሲፒዩ ደግሞ ፓርቲኩላር ፐርፐዝ ወይም የተለየ ፐርፐዝ የሚሰጥ ነው ማለት ነው። ማኒፑሌትድ ዳይሬክትሊ ባይ ኮንትሮል ዩኒት፣ በኮንትሮል ዩኒት ትእዛዝ ስር ወይም ማኒፑሌት የሚደረገው በኮንትሮል ዩኒት ነው፣ በሲዩ ነው ማለት ነው። ሳይዝ ኢን ቢትስ አር ባይትስ ኖት ኤምቢ ላይክ ሜሞሪ፣ ሳይዞቹ በባይት ነው፣ ሜጋባይት ራሱ አልገባም ማለት ነው። ኤንድ ኢት ካን ሆልድ ዳታ ኤንድ አድረስ ኦር አን ኢንስትራክሽኖችን ሆልድ አድርግተው ወይም ደግሞ ዳታን ለቅድም እንዳልኳችሁ ለቴምፖራሪ ፐርማነንት አይደለም፣ ለቴምፖራሪ ሬጂስተር ቴምፖራሪ ነው ዳታ የሚይዘው፣ ለቴምፖራሪ ለጊዜያዊነት ሆልድ አድርግተው ይዛል ማለት ነው። ፕሮሰሰር ስፔሲፊኬሽን ስንመለከት ፕሮሰሰርስ ካን ቢ አይደንቲፋይድ ባይ 2 ሜን ፓራሜትርስ ሃው ዋይድ ዴይ አር ሃው ፋስት ዴይ አር። 2 ሜን ፓራሜትሮች አሉት ለፕሮሰሰር ማለት ነው አይደንቲፋይ ለማድረግ። ሃው ዋይድ ዴይ አር ወይም ደግሞ ምን ያህል ዋይድ ናቸው፣ ምን ያህል ለመጠቀም ዋይደስት ናቸው፣ እና ደግሞ ምን ያህል ፋስተስት ናቸው ማለት ነው፣ ምን ያህል ፈጣን ናቸው የሚለውን 2 ፓራሜትሮች ለፕሮሰሰር ጠቃሚ ናቸው። ስፒድ ኢዝ ካውንት ኢን ሜጋሄርዝ ኤምኤችዜድ ሜጋሄርዝ ወይም ጊጋሄርዝ እንደ ሜትርና ኪሎሜትር እንደምንለው መለኪያ ያለው ማለት ነው። which means millions and billions respectively of cycle per second and faster is better። ሚሊዮንስ እና አሁን
ሜጋባይቱ ሚሊዮንዝ ነው ሜጋ፣ ጊጋባይቱ ደግሞ ቢሊዮንዝ ነው። ሶ ሳይክልስ ፐር ሰከንድ ነው። አንድ ሳይክል ፐር ሰከንድ ለምሳሌ የሆነን ነገር ለማከናወን አንድ ሰርክል ጨርሶ አንዱን ሰርክል ዞሮ ሲጨርስ አንድ ሳይክል እናለን አይደለ? ሶ ያን ሳይክል ፐር ሰከንድ ሲጨርስ ምን ያህል እንደዛ አይነት ሰርክሎችን ይጨርሳል? ምን ያህል ቢሊዮን ጊዜ። ቢሊዮን ሲሆን ከሚሊዮን ፋስተር ነው አይደለ? ሶ ያ ነው አይዲያው ማለት ነው። ፋስተር ኢዝ ቤተር፣ ፋስተሩ በጣም ቤተር ነው ማለት ነው። ሲፒዩ ኮምፖነንትስ ሃው ኤ ፕሮሰሰር ወርክስ የሚለውን እዚህ ጋር ስንመለከት ሬጅስተሮች አሉ እዚህ ጋር ኤኤልዩ ወይም ደግሞ አርትሜቲክ ሎጂክ ዩኒት የሚባል አለ፣ ኮንትሮል ዩኒት አለ፣ በመጨረሻ አይኦ ዩኒት ኢንፑት ኤንድ አውትፑት ዩኒት አለው ማለት ነው። ፔንቲየም ሲፒዩ ይህን ይመስላል አጠቃላይ ማለት ነው። ኢንተርናል ሜሞሪ ካች አለው እዚህ ጋር። ሶ ባክ ሳይድ ባሱ እዚህ ጋር ነው። እዚህ ጋር ደግሞ ኢንተርናል ዳታ ባስ 32 ቢትስ ዋይድ ያለው ነው። ፍሮንት ሳይድ ባስ ኦር ኤክስተርናል ዳታ ባስ 63 ቢትስ ዋይድ፣ ከዚህ ዋይድ ነው ማለት ቅድም ሃው ዋይድ እና ሃው ፋስተር ሁለት ፓራሜትሮች ናቸው ብለናል። እነዚህ ናቸው እንግዲህ ብዙ ጊዜ ካያችሁ 64 ቢት ነው ወይ 32 ቢት ነው ብለን እንጠይቃለን። ፕሮሰሰር ስንገዛ ፒሲ ስንገዛ ፕሮሰሰሩ ስንት ቢት ነው ምናምን እንላለን አይደል? ሶ ሃው ዋይድ የሚለው 64 ዋይዱ ቤተር ነው ማለት ነው። ይህን ይመስላል የሲፒዩ ወይም ፕሮሰሰር የሚሰራበት መልኩ ማለት ነው። ይሄ አርትሜቲክ ሎጂክ ዩኒቱ ከኮንትሮል ዩኒት ጋር በዚህ ቺፕ አማካኝነት የተገናኘ ነው። ኮንትሮል ዩኒቱን ለአይኦ ዩኒት መጨረሻ ላይ ይሰጣል ማለት ነው። ከሬጅስተር መጀመሪያ የተቀበሉትን ወደ አይኦ ዩኒት ኢንፑት አውትፑት ፎርም ሆኖ ይሰጣል ማለት ነው መጨረሻ ላይ። ቤዚክ ኮምፖነንትስ ኦፍ ፕሮሰሰር ስንመለከት ኢንፑት ኦር አውትፑት ዩኒት ስንመለከት ማኔጅ ዳታ ኤንድ ኢንስትራክሽን ኢንተሪንግ ኤንድ ሊቪንግ ደ ፕሮሰሰር፣ ወደ ፕሮሰሰሩ ገብተው ፕሮሰስ ሆነው የሚወጡትን ማኔጅ ያደርጋል። ኮንትሮል ዩኒት ስንመለከት ማኔጅ ኦል አክቲቪቲስ ኢንሳይድ ደ ፕሮሰሰር ኢትሰልፍ፣ ኮንትሮል ዩኒት ሁሉንም አክቲቪቲዎች ኮንትሮል ወይም ማኔጅ ያደርጋል። ምን ውስጥ ያለው? ፕሮሰሰሩ ውስጥ ያለውን እንዳለ። አርትሜቲክ ሎጂክ ዩኒት ደግሞ ኦል ሎጂካል ኮምፓሪዥንስ ኤንድ ካልኩሌሽኖችን እንዳለ ፐርፌክትሊ ይሰራል ማለት ነው። ኢንሳይድ ደ ፕሮሰሰር ኮምፓሪዥኖችን፣ ኮምፓሪዥን ሚንስ ይሄ ይበልጣል፣ ይሄ ኢፍ ዲስ ኢዝ እንደዚህ ሆነ፣ ኢፍ ዲስ ኢዝ እንደዚህ ሎጂካሊ ያስባል ማለት ነው። ካልኩሌትም ያደርጋል ማለት ነው አርትሜቲክ ሎጂካል ዩኒት። ሬጅስተር ስንመለከት which are small holding areas on the processor chip work much like RAM does outside the processor to hold counters, data instructions and address the ALU currently processing. internal memory cache ስንመለከት hold data and instruction waiting to be processed by ALU፣ በALU ፕሮሰስ ሊሆኑ ያሉት ዳታዎችን ሆልድ አድርጎ ለጥቂት ጊዜ ይይዛል ማለት ነው ወደ ALU እስኪሄዱ ድረስ። buses inside the processor ስንመለከት ባስ ኢንሳይድ ፕሮሰሰር ያሉ ኮኔክት ኮምፖነንትስ ዊዝን ደ ፕሮሰሰር ሃውሲንግ፣ እነዚህ ባስ ኢንሳይድ ደ ፕሮሰሰር ሃውስ ውስጥ ያሉትን እንዳለ ኮምፖነንቶች ኮኔክት ያደርጋል ማለት ነው። ኮኔክተር ኦል ዴስክቶፕ ኤንድ ላፕቶፕ ፕሮሰሰር ሶልድ ቱዴይ ፍሮም ኢዘር ኢንተል እና AMD ኮንቴን ALUs ኤንድ ሬጅስተር ያላቸው ዛት ካን ፕሮሰስ 32 ቢት ኤንድ 64 ቢት አት ኤ ታይም። አሁን ላይ ያሉ ላፕቶፕ ኤንድ ዴስክቶፖች ኢንቴል እና AMD እነዚህ ሁለቱ አምራች ካምፓኒ የሚያመርቷቸው ናቸው ማለት ነው። 32 ቢት ፕሮሰሰር ስንመለከት older processor are known as times 86 processor because Intel used the number 86 in the model number of this processor. ኢንቴል ካምፓኒ ኢንቴል አምራቹ 86 ቁጥርን ሞዴል ኦፍ የዚህ ፕሮሰሰር ሞዴል አርግቶት ተጠቅሞታል ማለት ነው። use a 32-bit version of Windows can handle only 32-bit instruction from the OS. ኦፕሬቲንግ ሲስተምን ሃንድል ሊያደርግ የሚችለው 32-bit ቨርዥኑ ዊንዶ 32-bit ቨርዥን የሆነ ዊንዶ ብቻ ነው ማለት ነው ሃንድል የሚያደርገው። ፕሮሰሰር that can process 32-bit or 64-bit ስንመለከት these hybrid processors are known as times 86 64-bit ፕሮሰሰር ተብለው ይጠራሉ። እነዚህ ሃይብሪድ የሆኑ ናቸው። 32 እና 64 ነው ያሉት። these processors can handle a 32-bit OS or 64-bit OS ኦፕሬቲንግ ሲስተሞችን 32 ሚዛን 64ም ፕሮሰስ ሃንድል ማድረግ ይችላሉ ማለት ነው። all desktop or laptop processors made after 2007 are this type የዚህ ታይፕ ናቸው ማለት ነው። 64-bit ፕሮሰሰር ስንመለከት Intel makes several 64-bit processor for workstation or server ለሰርቨር እና ለስራ ቦታ ብዙ 64 ፕሮሰሰሮችን ሰርቷል ኢንቴል that usefully implemented 64-bit processing. They are also called times 64 processors.
they require a 64-bit operating system ልክ እንደ ከላይ እንዳለው 32 ኦፕሬቲንግ ሲስተም 32 እንደሚጠቀሙ አሉ 64ዎቹ ኦፕሬቲንግ ሲስተም 64 ቢት ነው የሚጠቀሙ ማለት ነው and can handle 32 bit applications only by simulating 32 bit processing ፋክተርስ አፌክቲንግ ፕሮሰሰር ፐርፎርማንስ ኤንድ ማዘርቦርድ የፕሮሰሰር ፐርፎርማንስን አፌክት የሚያደርጉ ፋክተሮችን ስንመለከት ማዘርቦርድ እና ፕሮሰሰርን ክሎክ ኤንድ ፕሮሰሰር ስፒድ ፕሮሰሰር ኮር ፍሪኩዌንሲ ኢዝ ሜዠርድ ኢን ጊጋቢትስ ሰች አስ 3.3 ጊጋሄርዝ ማዘርቦርድ ሶኬት ኤንድ ቺፕሴት እነዚህ የመጀመሪያዎቹ ፋክተሮች ናቸው ፍሪኩዌንሲው ምን ያህል ክሎክ ስፒድ ነው ፐር ሳይክል ብለናል ቅድማ ሶኬት እና ቺፕሴቱ አንድ ማተር የሚያደርገው ማለት ነው መልቲ ፕሮሰሲንግ አቢሊቲ ኤንድ ፕሮሰሰር አርኪቴክቸር 32 ኦር 64 የሚሉት ማተር የሚያደርጉ ናቸው ማለት ነው መልቲ ፕሮሰሰር ናቸው ወይስ አይደሉም የሚለው እንዲሁም ደግሞ አርኪቴክቸራቸው ይለያል ማለት ነው 32 ቢት እና 64 ቢት ዋነኛ ነው ፒሲ ስትገዙ ፕሮሰሰሩ ማየት ያለባችሁ ዋነኛው ፓርት ነው ብዙ ጊዜ ራም ነው እና ስንት ጂቢ ስቶሬጅ አለው ብለን ትንሽ ነገሮች የምናየው እንደዛ ነው አዲስ ገዢ ስንሆን ግን ፕሮሰሰር እጅግ በጣም ዋነኛው ፓርት ነው አማውንት ኤንድ ታይፕ ኦፍ ሚሞሪ ምን ያህል ታይፕ እና ምን ያህል መጠን ሚሞሪ አለው ታይፑ ምን አይነት ነው ሚሞሪው ኮምፒውቲንግ ቴክኖሎጂስ ፕሮሰሰር ካን ዩዝ ምን ያህል ኮምፒውቲንግ ቴክኖሎጂ ወይም ደግሞ አሁን ላይ ያሉ ቴክኖሎጂዎችን የሚጠቀም ነው ያ ፕሮሰሰር ቮልቴጅ ኤንድ ፓወር ኮንሰምፕሽን ምን ያህል ፓወር ይወስዳሉ ምን ያህል ኮንሰምፕሽን ይጠቀማሉ እንዴት ናቸው ፍጆታ ላይ የሚለው ማየት አለብን ወይም ደግሞ ፋክተር አፌክት የሚያደርጉ ናቸው ፐርፎርማንሱ ማለት ነው የፕሮሰሰር እና ማዘርቦርድ 3 ሜተድስ ቱ ኢምፕሩቭ ፐርፎርማንስ ሶስት ሜትሮችን ስንመለከት ፐርፎርማንሱን ለመጨመር የፕሮሰሰርን መልቲ ፕሮሰሲንግ ማድረግ ፕሮሰሰር ኮንቴን ሞር ዛን 1 ALU መልቲፕል ፕሮሰሰር ኢንስቶሊንግ ሞር ዛን 1 ፕሮሰሰር ኦን ኤ ማዘርቦርድ ከአንድ በላይ ፕሮሰሰር ማዘርቦርድ ላይ መጫን ኢንስቶል ማድረግ ሰርቨር ማዘርቦርድ might have 2 processor socket called dual processor or multi processor platform ሁለት ከአንድ በላይ ያዙ ፕሮሰሰር ያዙ ማዘርቦርዶች ዱዋል ይባላሉ ወይ መልቲ ፕሮሰሰር ፕላትፎርም ይባላሉ መልቲ ኮር ፕሮሰሲንግ ስንመለከት ፕሮሰሰር ሃውሲንግ ኮንቴን 2 or more cores operating at same frequency independently of each other dual core triple core and quad core octo core እያለ ብዙ ፕሮሰሰሮችን ሊይዝ የሚችሉ መጠናቸው ነው ይሄ ስንት ይዛሉ የሚለው ነው ዱዋል 2 ትሪፕል 3 ኳድ 4 እያለ ይሄዳል ማለት ነው እሺ እዚህ ጋር ዲያጎናይዚንግ CPU ፕሮብለም የሚለውን ቆም አድርጋችሁት አንዴ በታቡላር ፎርም የተቀመጠ ነው ፕሮብለሙ ምንድነው እዚህ ጋር ለምሳሌ አሁን ሲስተም ኢዝ ዴድ ኖ ከርሰር ኖ ቢፕ ኖ ምንም ነገር ከሌለው ፖሲብል ኮሱ ሊሆን የሚችለው እዚህ ጋር ተቀምጧል ማለት ነው ሪዞሉሽኑ እዚህ ጋርም ተቀምጧል አንዴ ቆም ያደርጋችሁት ቪዲዮ ረዘም እያለባችሁ ወይም እያለብን ስለሆነ ማለት ነው ቀለሜ አካዳሚ በተደጋጋሚ ቴሌግራም ላይ ተቀላቀሉ እያለ ነው ብዙ ነገር እየመለጣችሁ ነው ቴሌግራም ላይ የምፈልጉት ነገር አስክ ለማድረግ ቀላሉ ፕላትፎርም ስለሆነ ቴሌግራም ጎ ምንለው እንጂ ሌላ የተለየ ነገር ኖሮት አይደለም እንዲሁም ደግሞ እዛ አሁን ቪዲዮ መስራት ብዙ ጊዜ 1 ዊክ 2 ዊክ በዛ ጊዜ ዝማን ውስጥ ስለምንለቅ እዚህ ጋር ግን በሳምንት በየቀኑ ጥያቄዎችን የተለያዩ ነገሮችን እንለቅላችኋለን እና ፋይሎችን ቶሎ ለማግኘት ቶሎ ለመድረስ በቴሌግራም ቀለሜ አካዳሚ ጎራ በሉ ተቀላቀሉ ቤተሰቡ እሺ ማንኛውም ጥያቄ ካላችሁ ኮሜንት ላይ አስፍሩልን እናመሰግናለን ለምታሳዩን ክብር ለምታሳዩን ወዳጅነት ተወዳጁን ሰብስክራይብ አድርጉ ሼር አድርጉ ላይክ አድርጉ አይከፈልበትም እናመሰግናለን ለአስረኛ ክፍል ኢንትራንስ ዝግጅት ከ9 ለሶሻል ተማሪ ከ9 እስከ 12 ናቹራል ተማሪ ከኬጂ እስከ 8ኛ ክፍል ወይስ ለኮሌጅ እና ፕራይቬት እንዲሁም የድገት እና የማታ ተማሪ ሆነው ትምህርቱ ከስራ ጋር አልሄድ ብሎት አልገባ ብሎታል አስጠኝስ ይፈልጋሉ እኛ ቀለሜዎች በዚህ በዩቲዩቡ ድንቅ የሆኑ ስራዎችን ወደ እናንተ እያደረሱ ያሉና በየዘርፋቸው ምርጥ ብቃት ያላቸው አስጠኞችን ያሉበት ድረስ እንልካለን አሁኑኑ በ0991 18 23 53 ቀለሜ ብለው ይደውሉ አሊያም በቴሌግራም በውስጥ መስመር @ቀለሜ ሰፖርት ያናግሩን ባሉበት እንመጣለን ዛሬም በጥረት ነገን በስኬት ቀለሜ አካዳሚ ለኤግዚት ኤግዛም የሚያዘጋጇችሁን ፋይሎች ፈተናዎችና አዳዲስ መረጃዎች ለማግኘት የቴሌግራም ቻናላችንን እዚህ ከታች የምትመለከቱት ሊንክ @ቀለሜ አካዳሚ አሁኑኑ ይቀላቀሉ